እንደምን ቆያችሁ? እንዴት አላችሁ? ክቡራን ቤተሰቦቼ በፋክት ስቱዲዮ የዕለቱን ወሳኝ ቫይራል የሆኑ ጉዳዮችን አንስተን የምንወያይበት ሰዓት ላይ ነው የምንገኘው። የዛሬው የመጀመሪያው ቫይራል አርዕስተ ጉዳዬ የኮሜዲያን ወንድወሰን ቤተሰቦች መበተናቸው ነው እየተነገረ ያለው። በጣም የሚያሳዝን ነው። አርቲስቱ ከሞተ ጥቂት ቀን እንደሆነው ምናልባትም ቤተሰቦቹ እንባቸው ሳይደርቅ የአንድያ ልጁና ሚስቱ ከሚኖሩበት የቀበሌ ቤት እንዲወጡ ተደርገዋል። ለምን ወጡ? የት ነው ያሉ? ይሄ የሆነው ለምንድን ነው? የኢትዮጵያን ባህል እንደዚህ ሆነ ወይ? እንባ ሳይደርቅ 40ው 80ው ሳይወጣ እንደዚህ አይነት ነገር ምንድን ነው የመጣ? በጣም ብዙዎችን ያስቆጣ ጉዳይ ነው። እንመለከትበታለን ማለት ነው፣ እንመለከተዋለን። ሌላው የዩቲናስ ጉዳይ ነው። ዩቲናስ ቲክቶከር ዩቲናስ ጂፓወር የ2018 የቲክቶክ ክሬቲቭ አዋርድ ኦልሞስት በጣም ብዙ ሽልማቶችን ወስዳ አዶናይ ባይሆን ኑሮ ታሸንፍ ነበር እየተባለች ያለች ልጅ ናት። አሁን ግን አይኮኒክ ክሬቲቭ አዋርድ ኦፍ አፍሪካ በ54,000 ድምፅ እየመራች ነው። ይህን በሚመለከትም ሰፋ ያለ ቆይታ እናደርጋለን። ስለዚህ አሁን የምንገኘው በፋክት ስቱዲዮ ነው። ላይክ እና ኮሜንት ሼር ማድረግ እንዳይረሳ። አዲስ ቤተሰቦቻችን ደግሞ ሰብስክራይብ በማድረግ ለእንደነዚህ በየቀኑ በፍጥነት መረጃ እንዲደርሳችሁና ቫይራል የሚሆኑ አርዕስተ ጉዳዮችን መረጃ እንዲኖራችሁ በማሰብ ነው ይህን ቻናል ወደ እናንተ ይዘን የምንመጣውና አብራችሁ እንድትቆዩ እስከ መጨረሻው ለማሳሰብ ነው። ወደ መጀመሪያው አርዕስተ ጉዳይ ስንመጣ የመጀመሪያው አርዕስተ ጉዳይ እንደነገርኳችሁ ኮሜዲያን ነው። ኮሜዲያን ወንድወሰን አውራሪስ ይባላል። በአዲስ አበባ በአንድ የቀበሌ ቤት ውስጥ ይኖሩ ነበር። ኮሜዲያን ነው። ብዙ ፈን ያደርጋል። ብዙ ተከታዮች አሉት። በዛ ስራ ይኖር ነበር። አሁን በዚህ ሳምንት መጀመሪያ አካባቢ ባለፈው ሳምንት መጨረሻ አርቲስቱ ህይወቱ ማለፉ ይታወቃል። በድንገተኛ የልብ ህመም ነው ህይወቱ ያለፈው እና በጣም ብዙዎችን አሳዝኗል። የልብ ህመም ጊዜ ማይሰጥ ፋታ ማይሰጥ ነው እና ሳይታሰብ ቤተሰቦቹም ሳያስቡት እሱም ሳያስብ ወደ ማያልቀው ወደ ሞት ሄዷል። አሁን እሱ ሄዷል፣ ህዝቡ አዝኖ ቀብሯል ማለት ነው። አሁን ትልቁ ችግር የተፈጠረው አርቲስቱ ያለችው አንዲት ልጅ ናት። አንድያ ልጅ ነው ያለችው እና ሚስቱ ነች ያሉ የሚኖሩት በቀበሌ ቤት ውስጥ ነው። ደግሞ ከእህቱ ጋር ከሟች አርቲስቱ ጋር ከወንድወሰን እህት ጋር ነበር የሚኖሩት በዛ ቀበሌ ቤት ውስጥ ማለት ነው። እንግዲህ ዝርዝር ጉዳዮች ይወጣሉ። ልጅቱ ከዚህ በፊትም ከወንድሟ ጋር ጠብ ነበራቸው ከመሞቱ በፊትም ማለት ነው። አሁን እሱ ሲሞት ያጠል ሚስትና ልጅቱ አንድያ ልጁ ከዛ ቤት እንዲወጡ አድርጋ አባራቸዋለች። ልጁ የጥበብ ሰው ነው፣ ሳያስብ ነው የሞተው። ሞት ደግሞ ለሁላችንም የተሰጠ ጸጋ ነው። እንዴት እንደዚህ ተገፍተው የሆነ ቦታ ሂደው ምናልባት ጎዳና እኮ ነው የሚሄዱት እነዚህ ልጆች አያችሁ። እና በጣም ብዙዎቹ እያዘኑ ይገኛሉ። ኢትዮጵያውያን መሆናችን ባህላችን የት ነው እየሄደ ያለው? እንባቸው ሳይደርቅ እንዴት ከቤት ወጥተው ይባረራሉ የሚል ነው ያለው የአርቲስት ወንድወሰን አውራሪስ ጉዳይ እና ብዙዎች እየተወያዩበት ያለው በማህበራዊ ሚዲያ ነው። አክቲቭ ነው ማለት ነው። ይሄ ሌላው የዩቲናስ ጉዳይ። ዩቲናስ እንግዲህ የምናውቃት እርግት ያለች በጣም ደግሞ የጥበብ ሰው መሆኗን ቀጣይም ለትልልቅ ነገሮች የምትጣጭ እና አፋችን የምታስይዘን መሆኗን የምናውቅባቸው ብዙ ነገሮች አሉ። እኔ በጣም ብዙ ጊዜ ተናግሬያለሁ ስለ ቲክቶክ ክሬቲቭ አዋርድ በተለይ በዚህ ዓመት ዩቲናስ ያው አዶናይ ህዝቡ ጎርፍ ነው፣ በጣም ብዙ ተከታይ ያለው። እሱ ባይሆን ኑሮ ምንም ጥያቄ የለውም እሱ አንደኛ ነበረች። ግን አዶናይ አለ በዚህ ዓመት ምንም ማድረግ አይቻልም። ግን ደግሞ አፍሪካ ላይ የምትወዳደረዋን ነገር አለ ብለን ነበር። ያ አይኮኒክ ክሬቲቭ አዋርድ ኦፍ አፍሪካ የሚባል ውስጥ ተወዳድራለች። በ54,000 ድምፅ እየመራች ነው የምትገኘው። ትበለዋለች ማለት ነው። ይሄ በጣም ትልቅ ዜና ነው። ያልመረጣችኋት ልጆች እየሄዳችሁ የእሷ የቲክቶክ ኦፊሻል ፔጅ ላይ ሊንክ አለ ያስቀመጠችው፣ በዛ መረጧትና ኢትዮጵያዊቷ ዩቲናስ ትሸለም፣ ይገባታል። በጣም ዲዘርቭ የምታደርግ ልጅ ናት። አዶናይ በጣም ብዙ ሰዎች ጋር ደርሶ በብዙ ድምፅ በልጧት ባይበላ ኖሮ አንደኛዋ እሷ ነው የምትሆን የነበረው። አሁንም ጊዜ ያለው ወጣት ነች። ብዙ ነገሮች ከፊልም ጋር የሚያያዙ ነገሮች ተሰጥቶ እንዳላት ይታወቃል። ልጅቱ ለትልቅ ነገር የምትታጭ ኩል የሆነች ልጅ፣ ትክክለኛ ኢትዮጵያዊ የሆነች ልጅ ናት። ይገባታል ለማለት ነው። ይህን ይመስሉ ነበር። መልካም ጊዜ፣ መልካም ቆይ